አያቃጥልም በእሳት ፍጹም ያቃጥላል የሚሉ ሰዎች ራሱ ግራ ነው የሚያጋቡኝ። ለምንድን ነው የሚያቃጥለው? የፈጠረኝ ቀን የጀሃነም ብሎ ከወሰነ እኔ ጀነት ገባለሁ ብዬ ብለፋ ዋጋ የለውም ብዬ ስለማምን ይጨንቀኛል። ይሄንን ጥያቄ ቢመልሱልኝ አሁንም ደስ ይለኛል። እውነት ለመናገር ወንድማችን በፍልስፍና ዓለም ላይ ያለ ሙስሊም ወንድማችን ነው። በመጀመሪያ ደረጃ ያው ያነሳው ጥያቄ አለ። እሱን ጥያቄ ከመመለሴ በፊት መልሱልኝ ስላልክ ነው። እሱን ጥያቄ ከማንሳቴ በፊት ፍልስፍናው ዓለም ላይ በጣም ብዙ ሰዎች እስልምና ላይ ያው ድንበር ያልፋሉ። ይሄ ፍልስፍና የሚባለው ነገር አንዳንዴ ከተፈጥሮ ጋር ከሸሪዓ ጋር ይጋጭባቸውና ምናልባት ወደ አልተፈለገ የሆነ እርምጃ ራሳቸውን ሊከቱ ይችላሉና ጥንቃቄ እንድታደርግ በዚሁ አጋጣሚ አደራ ለማለት እወዳለሁኝ። ብዙ ጊዜ በፍልስፍና ዓለም ላይ ያሉ ሰዎች መጨረሻቸው ጥሩ ሆኖ አይሰማም ዜናቸው ስለነሱ እና ይህን ጥንቃቄ አድርግ። አላህ ይጠብቀ ወንድሜ። ሲቀጥል ደግሞ አላህ በእሳት ይቀጣል ብዬ አላምንም፣ አይቀጣም የሚል ነገር አንስተሃል። አላህ እጅግ በጣም ሩህሩህና አዛኝ ነው። ከቁርአን 114 ምዕራፎች ውስጥ 113ቱ እጅግ በጣም ሩህሩህና አዛኝ ነኝ ብሎ ነው የሚጀምረው። አላህ በጣም አዛኝ ነው። ነገር ግን ጀነትንም አዘጋጅቷል፣ ጀሃነምንም አዘጋጅቷል። ጀነትንም እሞላለሁ ብሏል፣ ጀሃነምንም እሞላለሁ ብሏል። መሙላት ስላለበት ሳይሆን የሚሞላው የሚሞሉ ሰዎች ወይም ለዛ ቤተሰብ ወይም ለዛ ተገቢ የሆኑ ሰዎች ስላሉ ለነሱ ተዘጋጅቷል። አላህ ይጠብቀንና ስለዚህ እሳት የተዘጋጀው እሳት ውስጥ የሚገቡ ሰዎች መቀጣት ስላለባቸው ነው። ይሄም አግባብ ስለሆነ ነው። አላህ ፍትሃዊነቱን ያመላክታል። እሳት መኖሩ ጀነት ብቻ ቢያዘጋጅ ነፍሰ ገዳዩም ጀነት ሊገባ ነው፣ ዘራፊውም ጀነት ሊገባ ነው፣ ዝሙተኛውም ቆማሪውም ሁሉም ጀነት ሊገባ ነው። ስለዚህ ነፍስ የገደለውም የተገደለውም እኩል ጀነት የሚገቡ ከሆነ የአላህ ፍትሃዊነቱ ምኑ ላይ ሊሆን ነው? ስለዚህ እሳት ለሚገባቸው ሰዎች ጀዛአን ዊፋቃ ይላል አላህ። ተስማሚ የሆነ ምንዳ ክፍያ ነው ለሁሉም አላህ ያዘጋጀው። ኢን ኸይረን ፈኸይር፣ መልካም ለሰራ መልካም ይከፈለዋል። ወኢን ሸረን ፈሸር፣ መጥፎ ለሰራ መጥፎ ይከፈለዋል። ይሄ ደግሞ ፍትሃዊነቱንና ታማኝነትን የሚያመላክት ነው የጌታችንን ማለት ነው። ስለዚህ እሳት በእሳት አያቃጥልም፣ አላህ ዝም ብሎ አያቃጥልም። ነገር ግን የሚገባቸው ሰዎች ያቃጥላል። አላህ ለዛ ነው ወተቁናር እሳትን ፍሩ አለ። ያቺ እሳት ኡዒደት ሊልካፊሪን ለካህዲያኖች፣ አላህን ለካዱ ሰዎች፣ ትንሣኤን ቀን ለካዱ፣ አኼራን ቅያማን ቀን ለካዱ ሰዎች፣ በቁርአን ለካዱ ሰዎች፣ እስልምናን ለካዱ ለሆኑ ሰዎች የተዘጋጀች ለነሱ የተዘጋጀች የሆነችዋን እሳት እናንተ አማኞች እንዳትገቡ በትፍሩ ብሎ አላህ ይናገራል። አማኞች በምን ምክንያት ሊገቡ ይችላሉ? ምናልባት እነሱ የሚሰሩትን ስራ በመስራት የሆነ ነገር በማጓደል ሊገቡበት እንዳይችሉ አላህ አስቀድሞ አስጠንቅቆናል። ከዛ ውጪ አላህ በተለያዩ በጣም ብዙ ቦታዎች ላይ የጀሃነም እሳት እንዳዘጋጀ ይናገራል። ለሚገባቸው ሰዎች ነው። ግን አላህ ከሱ እኛንም አንተንም አላህ ይጠብቀንና ሁለተኛው ጥያቄ ደግሞ እኔ አላህ የእሳት ብሎ ከፈጠረኝ እኔ የጀነት ስራ ብሰራ ትርፉ ድካም ነው አይነት ጥያቄ አንስተሃል። አላህ በቀደር ላይ የወሰነው ነገር በእኔ ላይ የጀሃነም ከሆነ እኔ የጀነት ሰዎችን ስራ ወይም የጀነት ስራን ብሰራ ትርፉ ለምን እደክማለሁኝ የሚል ነገር ተነስቷል። ይሄ በቀደር ጉዳይ ነው። የቀደር ጉዳይ ቀደር ማለት እኛ አይደለንም። ሰማይና ምድር ከኛ በፊት ተፈጥረዋሉ። ሰማይና ምድር ሊፈጠር 50 ሺህ ዓመት ሲቀረው ኢነላሃ አላህ እኮ ይላሉ የአላህ መልክተኛ ቀደረ ኸላኢቅ መቃዲረል ኸላኢቅ የህዝቦችን ውሳኔ አላህ የፈጠራቸውን ህዝቦች ውሳኔ ወስኖ ጨርሷል። ቀብለ አየኹልቀ ሰማዋት ወልአርድ ቢ50 አልፍ ሰና ሰማይና ምድር ሊፈጠር 50 ሺህ ዓመት ሲቀረው እኛ ከመፈጠራችን አይደለም ከመታሰባችን በፊት ስለኛ ጉዳይ አላህ ወስኖ ጨርሷል። እኔ የእሳት ልሁን የጀነት ልሁን እኔ አላቅም፣ አላህ ግን ያውቃል። አላህ በእኔ ላይ ወሰነብኝ ደነገገብኝ ማለት አይደለም። ይህን ጥያቄ ሶሓባዎችም ጠይቀዋሉ። መጠየቅም አግባብ የሆነ ጥያቄን የጠየቅከው ሶሓባዎችም ጠይቀዋሉ። አላህ የሆነ ነገርን ወስኖ ጨርሶ ከሆነ
ለምንድነው እኛ የምንለፋው? ለምንድነው የምንደክመው? ምክንያቱም ተቃራኒ ሆኖ ልናገኘው እንችላለንና ብለው ሲጠይቁ እዕመሉ ፈኩሉ ሙየሰሩ ሊማ ኹሊቀ ለሁ አሉ የአላህ መልክተኛ። ስሩ እናንተ፣ ሁሉም ለተገራለት ነገር ለተፈጠረለት ነገር የተገራ ነው። የተገራ ነው ማለት አላህ ጠምዝዞ አንተን ለጀሃነም ነው የፈጠርኩና የጀሃነምን ስራ ብሎ ያስገድደዋል ማለት አይደለም። እናንተ ለጀነት የተፈጠራችሁትና የጀነት ስራ ነው የምትሰሩት ብሎ አይደለም። የሰው ልጆች ነፃ ምርጫ አላቸው። እኛ ነፃ ምርጫ አለን። መልካምን የመስራት መጥፎን የመስራት። መልካሙንም ቀድ ተበየነ ሩሽዱ ሚነል ገይ፣ ቀጥተኛው መንገድ ከጠማማው መንገድ አላህ ለይቶ አሳይቶናል። ይሄ የጠማማ መንገድ ነው፣ ጀሃነም ያስገባል። ይሄ የተቃና መንገድ ነው፣ ጀነት ያስገባል ብሎ ወደ ጀነት የሚያደርሰንን ወደ ጀሃነም የሚያደርሰንን መንገድ አላህ ነግሮናል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ይመን የፈለገ ይካድ ብሎ አላህ ነግሮናል። ስለዚህ ምንድነው የራሳችን ፍላጎት በራሳችን ፍላጎት ላይ የተመሰረተ የሆነ ነገር ነው። በእኛ ፍላጎት ላይ የተንተራሰ ነው። ስለዚህ ምሳሌ መላኢኮች ነፃ ምርጫ የላቸውም። መላኢኮች እሱን ለማምለክ ነው የተፈጠሩት። ነፃ ምርጫ የሚባል ነገር የላቸውም። ስለዚህ እሱን ማምለክ ነው፣ መገዛት ነው። መጥፎ ነገር እንስራ ብለው ሀሳብ ቢያነሱ እንኳን ሀሳባቸው ተቀባይነት ነፃ ምርጫ ስለሌላቸው ሀሳባቸው ውድቅ ነው የሚሆነው። ታዲያ መላኢኮች ላይ የደነገገውን ነገር በሰዎች ላይ አላደረገም። ሰዎች ነፃ ምርጫ አላቸው። ነፃ ምርጫቸውን ተጠቅመው ጀሃነም ከገቡም በራሳቸው ጀነትም ከገቡ በራሳቸው ትግል ጥረት ነው። የአላህ ፈድል፣ የአላህ ችሮታ፣ የአላህ እገዛ ልገሳ ይኖረዋል ይጨመርበታልና ማንኛውም ሰው ለጀነት የሚያበቃና ጀነትን ክፍያ የሚያደርስ ስራ ማንም ሰው ሊሰራ ስለማይችል ማለት ነው ውለታ አላህ ይጨምርበታል። ስለዚህ ምንድነው ወደዚህ ጉዳይ ስንመጣ አንድ ሰው የሆነን ነገርን ይሰራል። የሚሰራው ስራ መጀመሪያ የተጻፈበት የጀሃነም ከነበረ ከዛ በኋላ የጀነት ስራ ሰርቶ የጀሃነም ሊገባ በፈጽሞ አይችልም። አላህ ያን ነገር ቀድሞ ያውቃል። የአላህን አስቀድሞ አዋቂነትን ያሳያል እንጂ አላህ መወሰኑን አያመላክትም። ለምሳሌ አንድ አስተማሪ ተማሪዎችን ያስተምራል። ተማሪዎችን በሚያስተምርበት ሰዓት ላይ አንተ ዜሮ ነው ፈተና ያቀርብላቸዋል። አንተ ዜሮ ነው የምታመጣው፣ አንተ 5 ታመጣለህ፣ አንተ 10 ታመጣለህ ከ10 ብሎ ቀድሞ ነገራቸው ትንበያውን። ከዛ በኋላ ፈተናውን ተፈተኑ። እንደተፈተኑት አብደላህ 0 አገኘ፣ ሙሐመድ 5 አገኘ፣ ከድር ደግሞ 10 አገኘ። አብደላህ 0 ያገኘው አብደላህ አይ እኔ የወደኩት መምህሩ 0 ታገኛለህ ስላለኝ ነው ብሎ መምህሩን መውቀስ አይችልም። መምህሩ ስለ አብደላህ የተናገረው ስለ አብደላህ ስለሚያውቅ ነው። የትምህርት ተሳትፎውን ክላስ ላይ ያለውን ለትምህርት ያለው ቅቡልነት ተቀባይነቱን ምን ያህል ይቀበላል፣ ምን ያህል ጎበዝ ነው የሚለው ነገር አስቀድሞ መምህሩ ስለሆነ አስቀድሞ ስለሚያውቅ 0 ታገኛለህ አለው። 0 አገኘ እንጂ መምህሩ ያገኘውን ውጤት ሰርዞበት አይ ይሄ አይገባህም ብሎ ሰርዞበት 0 ሰጥቶት አይደለም። ራይት የነበረውን ኤክስ አድርጎበት አይደለም። ልክ እንደዛ አላህ በእኛ ላይ ያውቃል። መጨረሻችን ምን ሊሆን እንደሚችል ወዴት እንደምናመራ አስቀድሞ ያውቃል። ስለሚያውቅ ይሄ አስቀድሞ የሚያውቀውን እውቀቱን ነገረን እንጂ በእኛ ላይ ውሳኔ አይደለም አላህ ያስተላለፈው። ይህንን መልእክት ለማስተላለፍ ያህል ነው። ታዲያ ለምንድን ነው የጀነት ስራን ሰርቶ የጀሃነም ሊገባ የሚችለው ከተባለ ብዙ ሰዎች የጀነትን ስራ ይሰራሉ፣ ግን የአላህን ፍለጋ ውዴታ ፍለጋ ሳይሆን የአላህን ፊት ፍለጋ ሳይሆን ከአላህ ምንዳን አገኛለሁ ብለው ሳይሆን የሰዎችን አድናቆት ፍለጋ መልካምን ስራ ጀነት ሊያስገባ የሚችልን ስራ ሊሰሩ ይችላሉ። ስለዚህ መጨረሻቸው ጥሩ አይሆንም። ለምን? አላህ ጋር ያለውን ነገር ስላላሟሉ፣ አላህ የሚፈልገውን ነገር ስላላሟሉ ማለት ነው። ከዛ ውጭ ደግሞ እያየን ነው። ብዙዎቹ ደግሞ የጀሃነምን ስራ ሰርተው መጨረሻ ላይ ጀነት ሊገቡ ይችላሉ። ይሄ ደግሞ የአላህ ተውፊቅ ነው። አላህ ወፍቋቸው ለዚህ አብቅቷቸው ሊሆን ይችላልና ከሞላ ጎደል ይህን ይመስላል። ምናልባት ያልመለስኩትና የቀረ ነገር ካለ በውስጥ ልታወራኝ ትችላለህ። በውስጥ አብራራልሃለሁ። ቪዲዮ ስለሚረዝም ከዚህ በላይ ማስቀጠል አልችልም። ሰላም አለይኩም ወራህመቱላሂ ወበረካቱ።